الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. بسم الله جلس لما توقعت سورة هود لما توقعت أعوذ بالله من الشيطان الرجيم. ولقد أرسلنا نوحا إلى قومه إني لكم نذير مبين ألا تعبدوا إلا الله إني أخاف عليكم عذاب يوم أليم. فقال الملأ الذين كفروا من قومه ما نراك إلا بشرا مثلنا وما نراك اتبعك إلا الذين هم أراذلنا بادي الرأي وما نرى لكم علينا من فضل بل نظنكم كاذبين. قال يا قوم أرأيتم إن كنت على بينة من ربي وآتاني رحمة من عنده فأميت عليكم ألزمكموها وأنتم لها كارهون. أعوذ بالله من الشيطان الرجيم. قال الله تعالى: ولقد أرسلنا نوحا إلى قومه በእርግጥ ነቢዩላህ ኑህን ዓለይሂ ሰላም ወደ ወገኖቹ ወደ ህዝቦቹ ልከነዋል። ኢኒ ለኩም እኔ ለእናንተ ነዚሩን ሙቢን ግልጽ የሆንኩ አስጠንቃቂ ነኝ በማለት ነቢዩላህ ኑህ ለህዝባቸው አስተላልፈዋል። አላ ተዕቡዱ ኢለላህ ከአላህ ውጭ ሌላን አታምልኩ የሚል መልእክት ይዘው ነቢዩላህ ኑህ ተልከዋል። ኢኒ እኔ አኻፉ ዓለይኩም በእናንተ ላይ እፈራለሁና አዳበ የውሚን አሊም አሳማሚ የሆነውን ቀን ቅጣት በዚሁ በሽርካችሁ ላይ የምትቀጥሉ የምትገፉበት ከሆነ እፈራላችኋለሁና ከአላህ ውጭ ያለን ማንንም አታምልኩ የሚል መልእክት ይዘው አላህ ሱብሓነሁ ወተዓላ ልኳቸዋል። ፈቃለ ልመለኡ ለዚነ ከፈሩ እነዚያ የከፈሩ የሆኑ ሹማምንቶች ብለዋሉ። ሚን ቀውሚ ከነቢዩላህ ኑህ ወገኖች ከነቢዩላህ ኑህ ህዝቦች ይህንን ተውሂድ ሲነገራቸውና መልእክታቸውን ነቢዩላህ ኑህ ሲያስተላልፉ ከውስጣቸው መሪዎች ተሰሚነት ያላቸው ብለዋሉ ለነቢዩላህ ኑህ ማ ነራከ እኛ አንተን አናይህም ኢላ በሸራ ሚስለና የእኛው አምሳያ ሰው እንጂ ሌላ ሆነን አናይህም። መላኢካ አይደለም እንደኛው ሰው ነን። አንተ በምን ተመርጠህ ነው ነቢይ ተደርገህ የተላከው? አንሰማህም አሏቸው። ወማ ነራከ ተበዐክ በሁለተኛ ደረጃ ደግሞ አንተን የተከተለው ሆነው አናይህም ኢለ ለዚነ ሁም አራዚሉና ከእኛ ውስጥ በጣም ወራዳ የሚባሉት ሰዎች ሰው ጋር አብረው መቀመጥ የማይችሉ የተዋረዱ የተናቁ የሚባሉ ሰዎች ናቸው የተከተሉ። አንድ ስም ያለው ሰው አልተከተለም፣ ስለዚህ አንቀበልም። ባዲ ራእይ ሀሳበ ጥሬ የሆኑ ገና በጣም በሰል ያለ ሀሳብ እንኳ ማመንጨት የማይችሉ ሰዎች ናቸው ያንተ ተከታዮች። ወማ ነራ ለኩም አለይና ለእናንተ በእኛ ላይ ደግሞ አናይ ሚን ፈድሊ ከብልጫ ከእኛ ምን የተሻላችሁበት ነገር አለ? ስለዚህ እኛ የእናንተ ተከታዮች አንሆንም። በል ነظنكم ልቁንም እኛ እንጠራጠራችኋለን ከአዲሚ ውሸታሞች ናችሁ ብለን ነው የምንጠራጠረው። አሁን የምትለው ነገር ዝም ብለህ በራስህ ጊዜ ፈጥረህ የምትለው እንጂ በትክክል ተልከህ አለመሆኑን ነው እኛ ዘንዳ የምንገምተው ብለው መልስ ሰጥቷቸው ቃለ ነቢዩላህ ኑህ ዓለይሂ ሰላም ያ ቀውሚ ወገኖቼ ሆይ አረአይቱም አኽቢሩኒ ንገሩኝ እስኪ ኢን ኩንቱ ዐላ በይነትን ሚን ረቢ ከጌታዬ በሆነች ማስረጃ ላይ ግልጽ በሆነ ማስረጃ ላይ እኔ ብሆን ወአታኒ ረሕማ እዝነትን አላህ ቢሰጠኝ ለኔ አይ ንቡወትን ነቢይነትን አላህ ቢሰጠኝ ሚን ዒንዲሂ ከእሱ ዘንዳ ነቢይነትን አላህ ቢሰጠኝ ነቢይነትን መስጠት የሚችለው አላህ ብቻ ስለሆነ አላህ ለእኔ ነቢይነትን ቢሰጥ ግልጽ በሆነ ማስረጃ ላይ ብሆን ያለሁበት መንገድ ትክክለኛ መሆኑን እኔ ጋር ማስረጃ ቢኖር ፈዑሚየት ዐለይኩም በእናንተ ላይ ብትሰወርባችሁ እናንተ ደግሞ ያ ነገር ግልጽ ባይሆንላችሁና በእናንተ ላይ ቢሰወር በእሱ ላይ እናንተ ብትታወሩ አኑልዚሙኩሙሃ እኛ እናንተን እናስገድዳችኋለን ያችን በይና እንድትቀበሉ በግዴታ ወአንቱም ለሃ ካሪሁን እናንተ እሷን እየጠላችሁ የምናስገድዳችሁ ይመስላችኋል? አይመስላችሁ። በግዴታማ የለም።
ካመናችሁ መከተል እንጂ በግዴታ እጃችሁን ተመዘን እንድትቀበሉ የምናደርግ ሰዎች አይደለንም አሏቸው። ወያ ቀውሚ ወገኖቼ ሆይ ላ አስአሉኩም ዐለይሂ ማላ በዚህ በማስተላልፈው መልእክት ላይ ሪሳላ ወደ እናንተ ሳስተላልፍ በሱ ላይ ኪራይን፣ ደመወዝን፣ ገንዘብን አልጠይቃችሁም። ኢን አጅሪ ኢላ ዐለላህ የኔ ደመወዜ በአላህ ላይ እንጂ በማንም ላይ አይደለም። ከእናንተ ምንም የምፈልገው ቅንጣት ነገር የለም። የአላህን አማና ለመወጣት እናንተን ከእሳት ለማዳን እንጂ ሌላ በስተጀርባ ምንም አይነት ዓላማ የለውም። ወማ አነ እኔም አይደለሁም ቢጧሪድ ለዚነ አመኑ ያመኑትን ሰዎች የማባረር ሰው አይደለሁም። ተስፋ ቆርጡ። ኢነሁም ሙላቁ ረቢሂም እነዚህ ያመኑ ሰዎች ጌታቸው ጋር የሚገናኙ ሰዎች ናቸው። አላህ ጋር ተገናኝተው የእነሱን ስራ እሱ ሂሳብ ያድርጋቸው እንጂ እናንተ እንደምትገምቷቸው ለተለያየ ጥቅም ለተለያየ ዓላማ እስልምናን የተቀበሉ አይደሉም። ለማንኛውም ሂሳቡ አላህ ጋር ስለሆነ አላባረራቸውም። ወላኪን አራኩም ቀውመን ተጅሀሉ ነገር ግን እኔ እናንተ የሳታችሁ አላዋቂ ሰዎች ሆናችሁ ነው የማያችሁ። መጨረሻችሁ የማታውቁ ሰዎች መከተል ሲገባችሁ መከበር ሲገባችሁ እንዲህ ማለታችሁ ይሄ ጅህልና ነው አሏቸው። ወያ ቀውሚ አሁንም ወገኖቼ ሆይ መን የንሱሩኒ ሚነላህ ከአላህ ቅጣት ማን ነው እኔን የሚያግዘኝ? ማን ይረዳኛል? ማን ያድነኛል ከአላህ ቅጣት? ኢን ጠረድቱሁም እነዚህ በእኔ ዙሪያ አምነው እኔ ጋር ያሉትን ሰዎች እነሱን ባባረር አላህ እኔን ቢቀጣኝ ማን ያድነኛል? ማንም ያድነኝ የለም። አፈላ ተዘከሩ አትመከሩ? ምንም ልትመከሩ ይገባቸዋል አሏቸው። ወላ አቁሉ ለኩም ለእናንተ ምን ያለንም ኢንዲ ኸዛኢኑላህ የአላህ ኸዛኢን በአጠቃላይ ጅሉ እኔ ዘንዳ አለ አልላቸው። አርዛቅ የተባለ ሲሳይ የተባለ በእኔ እጅ ነው አልላቸው። በአላህ እጅ ነው እሱ። አላህ እኔ መርጦ ነቢይ ያደረገኝ እንጂ ርዝቅን ላከፋፍል አይደለም አላህ የላከኝ። ወላ አዕለሙ ልገይበ ሩቅንም አላውቅም። ገይብን ነገር ወደፊት የሚከሰቱ ነገሮችን የማውቀው ነገር የለም አሉ። ወላ አቁሉ ለእናንተ አልልም ኢኒ መለክ እኔ መላኢካ ነኝ ብዬ አላጭበረብርም፣ እንደናንተው ሰው ነኝ። ወላ አቁሉ አልልም ሊለዚነ ተዝደሪ አዕዩኑኩም አይኖቻችሁ ለሚያሳነሷቸው ሰዎች በእነሱ እይታ አማኞችን በጣም የበታች አድርገው ስለሚያዩ የኖህን ተከታዮች ለእነዚህ የእናንተ አይኖች ለሚያዋርዷቸውና ለሚያሳንሷቸው ሰዎች ለዩእቲየሁም ላሁ ኸይራ አላህ በጎን ነገር ለእነሱ አይሰጣቸውም አልልም። አላህ መርጦ ኸይር ነገር በጎ ነገር ይሰጣቸዋል። ከበጎ ነገሮች ሁሉ ደግሞ የሚበልጠው ኢማን ነው። አላሁ አዕለም ቢማ ፊ አንፉሲሂም በውስጣቸው በነፍሶቻቸው ውስጥ ያለውን አላህ ስብሓነሁ ወተዓላ ነው የሚያውቀው፣ እኔ አላውቅም። በትክክል ከመራጃ ይከተሉ ለማስመሰል ይሁን ይሄ እኔ የማውቀው ነገር አይደለም፣ አላህ ነው የሚያውቀው። ኢኒ እኔ ኢዘን ለሚነ ዛሊሚን በዚህ ጊዜ ከግፈኛዎች እሆናለሁና እነሱን አላህ ኸይር ይስጣቸው። እንደነሱ አስተሳሰብ የምን ከሆነ ዛሊም ነኝ እኔ። ስለዚህ ይሄንን ነገር አልናገርም ብለው ነገሯቸው ለህዝቦች። ቃሉ ብለዋሉ ህዝቦች ያን ነው ቀርጃ ደርሰና አንተ ነው ሆይ በጣም ተጨቃጨቀን ተከራከርከን፣ በጣም ፋክተር ተጅዳለና ክርክራችንን በጣም አበዛ፣ በጣም ብዙ ነገሮችን መልስ እየሰጠ ተከራከርከን። እንግዲህ እኛ ያልከው ብትን አንቀበልም። ስለዚህ ፈእቲና ቢማ ተዒዱና በምትዝትብን ነገር ቃል በምትገባው ነገር አምጣብን። መቼም ካላመናችሁ ትጠፋላችሁ፣ ትቀጣላችሁ እያልክ ስለሆነ የምትችል ከሆንክ ኢንኩንተ ሚነ ሳዲቂን ከእውነተኛዎች ከሆንክ ስለኛ መቀጣት የምታውቀው ነገር ካለ በምታወራው ነገር እውነተኛ ከሆንክ ቅጣቱን አምጣ እንጂ አንከተልም አሏቸው። መጨረሻ ቃለ ኑህ ዓለይሂ ሰላም አሉ ኢነማ የእቲኩም ቢሂላህ ቅጣቱንማ የሚያመጣባችሁ አላህ ነው። እኔ ቅጣትን የማምጣት አቅም የለኝም። ኢንሻአ አላህ ከፈለገ ቅጣቱን የሚያመጣው እሱ ነው፣ ካልፈለገም ደግሞ ሊተው ይችላል። ወማ አንቱም ቢሙዕጂዚን ለማንኛውም ጉዳዩ እንደምትፎክሩት አይደለም፣ እናንተ የምታቅቱ አይደላችሁ። አላህ ቅጣቱን ፈልጎ ካመጣው ያጠፋችኋል ማለት ነው። ወላ የንፈዑኩም ኑስሒ የኔ ምክር ለእናንተ አይጠቅምም። ኢን አረድቱ አን አንሰሐ ለኩም እኔ ለእናንተ መምከር እንድሻ ኢንካነ አላሁ ዩሪዱ አላህ የሚሻ ከሆነ አንዩርዲየኩም እናንተን ማጥመምን አላህ ከፈለገ እኔ በመክራችሁ ምንም ምክሩ የሚጠቅም አይደለም። የአላህ ስብሓነሁ ወተዓላ መሽአ ያስፈልጋል። ሂዳያን ይሽፈላችሁ ካልሆነ በስተቀር በእኔ ጭቅጨቃ ብቻ አትጠቀሙም አሏቸው። ሁወ ረቡኩም
እሱ እኮ ጌታችሁ ነው፣ ፈጣሪያችሁ ነው፣ ተንከባካቢያችሁ ነው። ወኢለይሂ ቱርጀዑን መጨረሻም ደግሞ ወደ እሱ ብቻ ነው እናንተ የምትመለሱት። አም የቁሉነ እፍተራ ይላሉ እንዴ ቀጠፈው ቁርአንን ቀጠፈው ይላሉን? ይሄ ደግሞ የሙሽሪክ መካ ሙሽሪኮች ነው። መካከል ላይ ሙዕተሪዳ ነው። የነቢዩላህ ለምን ቂሳ ሳይጨርስ መካከል ላይ አላህ ጣልቃ አስገባና እነዚህ መካ ሰዎች ቁርአንን ሙሐመድ ቀጠፈው ይላሉ። ቁል ብለህ በላቸው ኢን ኢፍተረይቱሁ ቁርአንን እኔ ቀጥፌው ከሆነ የእናንተ አስተሳሰብ ዝም ብዬ እኔ ከዛም ከዝም ብዬ አቀነባብሬ አምጥቼው ከሆነ ፈዐለይሂ ኢጅራሚ ወንጀሌ በእኔ ላይ ብቻ ነው የመቅጠፌ ወንጀሉ እኔን እንጂ እናንተን አይመለከትም። ወአነ በሪኡን ሚማ ቱጅሪሙን እኔም ደግሞ እናንተ ከምትቀጥፏቸው ነገሮች ከምትሰሯቸው ወንጀሎች ነፃ ነኝ። በእኔ ወንጀል እናንተ አትጠየቁም፣ እናንተም በእኔ ወንጀል አትጠየቁም። ይሄ አያስጨንቃችሁ አሏቸው። እንግዲህ እቺ ሱራ የብዙ ነቢያቶችን ቂሷ ትናገራለች ብለናል። ሱረቱ የመጀመሪያ የነቢዩላህ ኑሕን ቂሷ አላህ ሱብሓነሁ ወተዓላ እያደረገ ነው። የነቢዩላህ ኑሕ ቂሷ ብዙ ቦታ ላይ ቁርአን ላይ ተወርቷል። ከሌሎች ቦታዎች ሁሉ ሰፋ ባለመልኩ ግን አላህ የዘረዝረው በዚህ ሱራ ላይ በሱረቱ ሁሉ ላይ ሰፋ አድርጎ የእሳቸውን ቂሷ የተናገረው። በዛ መሰረት አላህ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ኢኒ ለኩም ነዚሩን ሙቢን አላቸው። ኑሕን ዓለይሂ ሰላም እኛ በእርግጥ ወደ ወገኖቹ ወደ ህዝቦቹ ልከነዋል። ኑሕ እንግዲህ አወል ረሱሊን የመጀመሪያ መልእክተኛ ናቸው ይባላል። ማለት ሽርክን ለመዋጋት ከተላኩ ሩሱሎች የመጀመሪያው ናቸው። ከእሳቸው በፊት የነበሩት ሁሉም ህዝብ በኢስላም ላይ በተውሂድ ላይ ስለነበረ ብዙ ትግል አልነበረም። የነቢዩላህ ህዝቦች ግን ሽርክን በመጀመራቸው ምክንያት ሽርክ የተጀመረው በእነሱ ውስጥ ስለነበር ያንን ሽርክ ለመዋጋትና ሰዎችን ወደ ተውሂድ ለመመለስ የመጀመሪያ ረሱል ነው እሳቸው ተልከዋል። ተልከው ምናሉ ኢኒ ለኩም ነዚሩን ሙቢን አሏቸው ህዝቦቻቸው፣ እኔ ለእናንተ ግልጽ የሆንኩ አስጠንቃቂ ነኝ። ዛሂሩ ኢዛለቲ ለኩም ሚን አዛቢላህ ከአላህ ቅጣት ላስጠነቅቃችሁ መጥቻለሁ። ከአላህ ውጭ አሁን እንደምትሰሩት እንደምታመልኳቸው ጣዖታቶች እነሱን እያመለካችሁ የምትሉ ከሆነ ቅጣት ወደፊት ስለሚጠብቃችሁ ያንን ላስጠንቅቅ ነው። በሽር የሚለው ቦታ ላይ ተናገሩ። ኢኒ ለኩም ነዚሩን ወበሽር ሳይሆን ነዚር ብቻ ነው ጠቅሰው ይሄዱት። ለምንድን ነው? ገና ለቢሻራ በሉ ሰዎች እስልምናን አልተቀበሉ። ቢሻራ ደግሞ ላመኑ ሰዎች በጀነት የሚበሰሩት የተቀበሉ ሰዎች ናቸው። አሁን እሳቸው በቀጥታ መልእክታቸውን ላላመኑ ሰዎች እያስተላለፉ ስለሆነ እዚህ ቦታ ላይ ተስማሙ። ነዚር የሚለው ስለሆነ አላ ተዕቡዱ ኢለላህ ከአላህ ውጭ ያለን አታምልኩ በማለት ነቢዩላህ ኑሕን ልከነዋል። ይህን መልእክት እንዲያስተላልፈው ህዝቦቹ የሁሉም ነቢያቶች መልእክት ሁሎችም ነቢዮች ተልከው ለህዝቦቻቸው የመጀመሪያ የሚያስተላልፉት መልእክት ይሄ ነው። አላ ተዕቡዱ ኢለላህ ከአላህ ውጭ ሌላ ማንንም እንዳታምልኩ አምልኮ ለአላህ ብቻ አድርጉ የሚለው ላይ ሁላቸው አንድ አይነት መልእክት ያስተላልፋሉ። ኢኒ አኻፉ ዐለይኩም ዐዛበ የውሚን አሊም እኔ በእናንተ ላይ እፈራለሁና ኢን ኢስተቅበልቱም ዐላ ማ አንቱም ዐለይሂ ባላችሁበት ሽርክ ላይ ከዘወትራችሁና ካልተመለሳችሁ በእናንተ ላይ አሳማሚ የሆነው ቀን ቅጣት እኔ እፈራላችኋለሁ። እዚህ ጋር አሊም የሚለው ለቅጣቱ አይደለም፣ ዐዛበ የውሚን ለቀኑ ነው። ቀኑ ነው አላህ አሊም ብሎ የጠራው። ይህ ሙባለጋ አለው አነጋገሩ። ያ ቀን በሱ ውስጥ የሚከሰተው ቅጣት እጅግ በጣም የከበደ ከመሆኑ የተነሳ ቀኑ በራሱ አሳማሚ ነው። ቀኑ በራሱ እንጂ ቀኑ አይደለም ቅጣቱ። ቅጣቱ በቀኑ ውስጥ የሚከሰተው ነገር ነው። ስለዚህ ምን አለ? ዐዛበ የውሚን አሊሚን ቀኑ በራሱ በጣም አስቸጋሪና አንገብጋቢ የሚያሰቃይ የሆነውን ቀን ቅጣት በእናንተ ላይ እፈራላችኋለሁ አሏቸው። ከዛም እንግዲህ እነሱ የመቀበል ፍላጎት የላቸውምና በቀጥታ ምን አይነት መልስ ሰጡ ሰዎች? ፈቃለ አልመለኡ አለዚነ ከፈሩ ሚን ቀውሚሂ መለእ የሚባሉት ሁሙ ሳደቱ ወልኩበራ ሚነል ካፊሪነ ሚንሁም ከካህዲዎች ውስጥ ዋና የሚባሉት ታላቅ ሰዎች የሚባሉት ተሰሚነት ያላቸው ሽማምቶች ናቸው። እነሱ እንግዲህ በሰው ውስጥ በጣም ትልቅ ቦታ ስላላቸው ለሌላ ተከታይ መሆን ብዙም ደስ አይላቸው እና እነዛ ሽማምንቶች ከወገኖቻቸው ከሃዲ የሆኑት አሉ ማ ነራከ ኢላ በሸረን ሚስለና ብለው ይህን ምክንያት ያልሆነ ነገር ተናገሩ። እኛ አንተን እኮ እንደኛው አምሳያ እንጂ ሌላ ሆነ አናይህም። መላክ ያለበት ታዲያ የእነሱ አምሳያ እንጂ የእነሱ አምሳያ ያልሆነ አካል ቢላክ እንዴት ይባባሉ? እነሱ ግን ይህንን ነው እንደ ምክንያት እኛ እንዴት እንከተላለን? እንደኛው ሰው መሆን የነበረበት ሰው ካልሆነ አካል መላክ ነበረበት። መላይካ ይታያሉ። መላይካ ደግሞ ቢመጣ መላይካ ጋር ሊባባ አይችሉም። መላይካ አስለን ማየት አይችሉም። ስለዚህ ምክንያት አይደለም። ለስተ ቢመለኪን ወላኪነከ በሸር ፈከይፈ ኡሕየ ኢለይከ ሚን ዱኒና እንደኛው አምሳያ ስለሆንክ እኛ እያለን አንተስ እንዴት ተላክ የሚል
ተቃውሞ ቀረቡ። ሁለተኛ ደግሞ ወማ ተበዐከ ኢላ ለዚነ ሁም አራዚሉና በአንተ ዙሪያ ያሉት የአንተ ተከታዮች ደግሞ በእነሱ እይታ ከእኛ ውስጥ በጣም ወራዳ የሚባሉ ሰዎች፣ እኛ ጋር አብረው መቀመጥ የማይችሉ ሰዎች ናቸው አንተን የከበቡ የአንተ ተከታዮች። ታዲያ እኛ እንዴት ነው እነሱ ጋር አብረን አንተን የምንከተለው? ማ ተበዐከ ኢላ ለዚነ ሁም አራዚሉና ወለም የተቢዕከ አልአሽራፍ ወለሩአሳኡ ሚና ከእኛ የተከበሩ ሰዎች የሚባሉት ስመጥር የሆኑ ሰዎች፣ መሪ የሚባሉ ሰዎች አንድም ሰው አልተከተለን። ስለዚህ ይህን እንዳንከተል ያደርገናል። አላህ እንግዲህ ደካሞችን የመረጣቸው በእነሱ እይታ። የእነሱ ሚዛን ምንድን ነው? አራዲ በማለት አልፉቀራ ተብሎ ተፈስሯል። ድሆች፣ ገንዘብ የሌላቸው ድሆች እንግዲህ እስልምናም ሲቀበሉ ሌሎች ሰዎች በደል ያቀርቡባቸዋል። የሆነ ፍርፋሪ ፈልገው፣ ጥቅም ፈልገው፣ ገንዘብ ፈልገው የመሳሰሉ ነገሮችን ስም ይሰጧቸዋል። እና አሁንም እንደዛ ነገር ነው እያሏቸው ያሉት። በእኔ ራእይ ደግሞ በደንብ ማሰብ የማይችሉ ሀሳብ ጥሬ የሆኑ በሰል ያለ ሀሳብ ማመንጨት የማይችሉ በደንብ ማሰብ ቢችሉ አንተን አይከተሉም ነበር። ግን ማሰብ ስለማይችሉ ዝም ብለው እንደመጣ ተከትለው አላሏቸው። ወማ ነራ ለኩም ዐለይና ሚን ፈድል በተጨማሪ ደግሞ በእኛ ላይ ለእናንተ ምንም አይነት ብልጫ አናይም። ማ ረአይና ለኩም ዐለይና ፈዲላ ፊ ኸልቂን ወላ ኹሉቂን ወላ ሪዝቂን ወላ ሃኒ። ይሄንን አሁን አንተ ዳዕዋ የምታደርግበት እምነት ከተከተላችሁ በኋላ ምን ያገኛችሁት ነገር አለ? በዱንያም አልበለጣችሁንም፣ በአፈጣጠርም ከኛ በልጡ። በየትኛው ሁኔታ ምንም አይነት ብልጫ በእናንተ ላይ አናይም። ስለዚህ ለምን ብለን የምንከተለው ነው? ወይም ወማ ነራ ለኩም ዐለይና ሚን ፈድል ለእናንተ በእኛ ላይ ብልጫ አናይም፣ እኛ ከእናንተ ያነስን ሰዎች አይደለም፣ የእናንተ ተከታይ እንዴት እንሆናለን የሚልም ትርጉም ይኖረዋል። በል ነظنኩም ካዚቢን ይድራባሉ እና እንዳውም እናንተ ውሸታሞች ናችሁ ብለን ነው እኛ የምንጠራጠረው። በምትሉት ነገር ሁሉ ውሸታም አድርገን ነው እኛ የምንገምታቸው። ስለዚህ ውሸታም እንዴት እንከተላለን? አንከተልም ብለው ተቃውሟቸውን ህዝቦች አሰሙ። በዚህ ጊዜ ነቢዩላህ ኑህ ዓለይሂ ሰላም በሰብር በትዕግስት በሂል ዳዕዋቸውን ሊቀጥሉ ነው። ምን አሏቸው? ምንም ሳይቆጡ መጥፎ ቃላቶችን ሳይናገሩ ቃለ ያ ቀውሚ አሏቸው፣ ወገኖች ሆይ ህዝቦቼ፣ አርአይቱ አኽቢሩኒ እስቲ ንገሩኝ አሏቸው እንዲገባቸው። ኢንኩንቱ ዐላ በይነት ሚን ረቢ እንደው ፈርዱን አለ ተቅዲር ነው። እናንተ እውነት ብላችሁ ባትቀበሉኝም እንደ ይሄ ነገር ቢሆንስ እኔ ግልጽ በሆነ ማስረጃ ላይ ብሆን ሚን ረቢ ከጌታዬ ግልጽ በሆነ ማስረጃ ላይ እኔ ብሆን አላ የቂን ወአሚን ጀሊይ ግልጽ የሆነ በቃ ነብይ ለመሆናቸው የያዙት እምነት ትክክለኛ ለመሆኑ ግልጽ በሆነ ማስረጃ ላይ ቢሆን ወአታኒ ረሕመተ ሚን ዒንዲሂ ከእሱ ዘንዳ ደግሞ አላህ ሱብሓነሁ ወተዓላ እዝነት እንዲሰጠኝ። ረሕማ በማለት የተፈለገው ንቡዋ ነብይነትን ነው። ነብይነትን አላህ ለፈለገው ለመረጠው ከህዝቦች መካከል ይሰጣልና ለእኔ አላህ ከእሱ ዘንድ ነብይነትን ቢሰጠኝ ፈዑሚየት ዐለይኩም በእናንተ ላይ ይቺ ነገር ብትሰወርባችሁ በይነዋ በእናንተ ላይ ማስረጃዋ የተሰወረች ብትሆን ኸፊየት ዐለይኩም ፈለም ተህተዱ ኢለይሃ ወደ እሷ እናንተ ባትመሩ ወደ አረፍቱም ቀድረሃ የማስረጃዋን ቀድር እናንተ ባታውቁ ቀጥታ እንደሰማችሁ ወደ ማስተባበል ብትሄዱ አኑልዚሙሁማ እኛ እሷን እናስገድዳችኋለን፣ ያችን ማስረጃዋን በግድ የተመቀበል አለባችሁ ብለን እናስገድዳለን። አንቱም ለሃ ካሪሁን እናንተ እሷን እየጠላችሁ አናስገድድም። እንግዲህ ያው ከፈለጋችሁ መከተል ትችላላችሁ፣ ካልፈለጋችሁ መተው ትችላላችሁ ብለው ለስለስ ባለ ቃል አናገሯቸው። ወያ ቀውሚ ላ አስአሉኩም ዐለይሂ አጅራ ሌላው ደግሞ እናንተ ወገኖች ሆይ እኔ እኮ ይህን መልእክት በማስተላለፊያ ላይ ከእናንተ ገንዘብ እንኳ አልጠይቅም። እናንተን እያስተማርኳችሁ ነው ብዬ ገንዘብ ከእናንተ ብጠይቅ ይህ ሰውዬ የሚያስተምረው ነገር ሀቅ ሆኖ ሳይሆን ለጥቅም ፍለጋ ገንዘብ ፍለጋ ነው እየተናገረ ያለው ብላችሁ በሌላ መልኩ ልትረዱ ትችሉ ነበር። እኔ ደግሞ ይህን አላደርግም። ለአስአሉኩም ዐላ ኡስሒለ ማለ ኡጅረተን አኹዙሃ ሚንኩም ኢን አጅሪየ ኢላ ዐላ ላህ የኔ ደመወዜ አጅሪ በአላህ ላይ እንጂ በማንም ላይ አይደለም። ኢነማ አብተጊ አጅረ ሚነላሂ ዐዘ ወጀል አጅርን የምፈልገው ከአላህ ብቻ ነው። ስለዚህ ከመከተል ምን ከለከላችሁ? ወማ አነ ቢጣሪዲ ለዚነ አመኑ አሏቸው። ደግሞ ይሄ ደግሞ ምን ተፈጠረ? ቅድም ወማ ነራከ ተበዐከ ኢላ ለዚነ ሁም አራዚሉና ባዲየ ረእይ ብለው ነበረ። በቃ እኛ እንድናመን ከፈለግ በዚህ በአንተ ዙሪያ ያሉ እነዚህ ወራዳ የሆኑ ሰዎች አጥፋና በቃ አንተን ብቻ ነው የምንፈልገው፣ በአንተ ዙሪያ ያጀበህን ድሃ አጥፋ ብለው ይሄን ጥያቄ ያቀረቡ። በዚህ ጊዜ ምን አሉ ነቢዩላህ ነው ወማ አነ ቢጣሪዲ ለዚነ አመኑ እኔ ያመኑትን ሰዎች የማባረር ሰው አይደለሁም። በአላህ አምነው አላህ የላከውን ነቢይ ተቀብለው ገና ለእናንተ ታምኖ አታምኑ ላታወቀ ነገር ይሄን በፍጹም አላደርገውም አሏቸው። ከአነሁም ጠለቡ ሚንሁም አን የጥሩደ ልሙእሚኒነ ዐን
احتشاما ونفاسة منهم أن يجلسوا معهم الناس ጋር አብሮ ቁጭ ብሎ መማር አብሮ ቁጭ ብሎ ዳዕዋውን ማድመጥ ውስጣቸው ፍቃደኛ አልሆነም። በተመሳሳይ የነቢዩላህ ሙሐመድ ዓለይሂ ሰላቱ ወሰላም ሰዎችም ይህንን ጥያቄ ጠይቀዋል። ፉቃሃው ሰሃባ እነዚህ እንዲህ አይነት ሰሃቦች ነበርና የእኛን መቀበል እስልምናን እንድንቀበል ከፈለግ እነዚህ ሰዎች አይናችን የማያይበት ቦታ ወደዛ አባርና እንከተል ብለዋቸው ነበር። አላህ ሱብሓነሁ ወተዓላ እሳቸውን ከልክሏቸዋል። ሱረቱ አንዓም ላይ ሱረቱ ከፍ ላይ እንደሚናገረው ወላ ተጥሩዲ الذين يدعون ربهم بالغداة والعشي እነዚህን ሰዎች እንዳታባሩ ምናልባት መስላህ ነው ብለህ እነዚህ ሰዎች በዛ አጋጣሚ እስልምናን ሊቀበሉ ከሆነ ምናምን ብለህ እንዳታደርገው ብሎ አላህ ከለከላቸው። ነቢዩላህ ነው ይሄን ተጠይቀው ነበር። እኔ ይሄንን አላደርገውም አሏቸው። አይ እነዚህ እኮ በትክክል ተቀብለው ሳይሆን እስልምና ለተለያየ ጥቅም ነው አንተ ጋር የተቀመጡት የሚል ነገር አውዲዎችም ስለሆኑ ይሄን ሲሏቸው ምናሉ ነቢዩላህ ነው ኢነሁ ሙላቁ ረቢሂም እነሱ ጌታቸው ጋር የሚገናኙ ሰዎች ናቸው። ሌላ ዓላማ ካላቸው እሱ ሂሳብ ያርጋቸው እንጂ እኔ ምን አገባኝ። ስለዚህ በባህሪት ከተቀበሉኝ እነሱን እኔ አልነካም አሏቸው። ወላኪን አራኩም ቀውመን ተጅሃሉ ነገር ግን እኔ ጉዳዩ አይመስለኝም እናንተ የሳታችሁ ሰዎች ናችሁ ነው የማያችሁ። በጣም ጃሂሎች ናችሁ፣ መጨረሻችሁን የሳታችሁ ሰዎች ናችሁ እንጂ የምታውቁ ሰዎች ብትሆኑ ኖሮ ትከተሉ ነበረ። ይህን ጥያቄ አትጠይቁም ነበር። ይሄ የአላህ ሱብሓነሁ ወተዓላ ምርጫ ነው። አላህ የፈለገው የኽተሱ መን የሻእ የፈለገውን መርጦ ነቢይ ያደርጋል፣ አማኝ ያደርጋል። በሰዎች ምርጫ አይደለም። ወላ አቁሉ ለኩም ዒንዲ ኸዛኢኑላህ የአላህ ኸዛኢን እኔ ዘንዳ አለ ብዬም ወያቁም የንሱሩኒ ሚነላህ ኢንጠረቱ ወያቁም የንሱሩኒ እናንተ ወገኖች ወይ ማን ያግዘኛል እኔ ሚነላህ አይ ምን ዓዛቢላህ ኢንጠረቱ ሀኡላ እነዚህን አማኞችን እኔ ባባርር በዛ ምክንያት አላህ ተቆጥቶ እኔን የሚቀጣኝ ቢሆን ማን ያድነኛል? ማንም የለም። አፈላ ተዘከሩ አትመከሩ፣ አትገሰጹ፣ ተገሰጹ። ወላ አቁሉ ለኩም ዒንዲ ኸዛኢኑላህ የአላህ ኸዛኢን እኔ ዘንዳ አለ ብዬም እናንተን አልላችሁም። ዩኽቢሩ ኑሑን ዓለይሂ ሰላም ሊቀውሚ አነሁ ላ ቁድረተ ለሁ ፊ ተሰሩፊ ፊ ኸዛኢኒላህ በአላህ ኸዛኢን ተሰሩፍ እንደማይችሉ ነቢዩላህ እየተናገሩ እኔ ሲሳይን ለእናንተ መስጠት ይሄን በፍጹም የምችል ሰው አይደለሁም አሏቸው። እንግዲህ አንዳንድ ጊዜ ጥያቄ የሚጠይቃሉ ይሄን አርጉልን ብለው ስለሚጠይቁ ይሄ ነገር ግን አይመለከተኝም ነው። ወላ አዕለሙል ገይበ ገይብንም ደግሞ አላውቅም። ሩቅን ነገር ሩቅን የሚያውቀው አላህ ሱብሓነሁ ወተዓላ ብቻ ነው። አላህ ግን ለነቢያቶች እንዲያውቁ የፈለገውን ነገር እሱ ካላሳወቃቸው በስተቀር ነቢይ በመሆናቸው ብቻ ገይብን ሊያውቁ አይችሉም። ወላ አቁሉ ኢኒ መለክ እኔ መላኢካ ነኝም አላላቸው። አነ በሸር ሚስሉ እንደናንተው ሰው ነኝ እንጂ ዛሬ ነቢይነት ሰጥቻለሁ ብዬ ሰው አይደለሁም፣ መላኢካ ነኝ ብዬ አልዋሽም። በል አነ በሸሩ ሙርሰል ሙአየዱ ቢልሙዕጂዛት አላህ ከሰዎች መካከል መርጦ የላከኝ ተአምራቶችን አላህ የሰጠኝ ነቢይ እንጂ ሌላ አይደለም። ወላ አቁሉ ሊለዚነ ተዝደሪ አዕዩኑሁም ለነዛ ለአማኞች የእናንተ አይኖች ለሚያሳንሷቸው ሰዎች ምን ያህልንም ላመኑ ፉቀራዎች ማለት ነው። ለን ዩእቲየሁም ላሁ ኸይረን በጎን ነገር አላህ ኸይርን ነገር ለነሱ አይሰጣቸውም ብዬም አልናገርም። ሊሰጣቸው ይችላል። አላህ ከመረጣቸው ምን ችግር አለ? አላሁ አዕለም ቢማ ፊ አንፉሲሂም በውስጣቸው ያለውን ነገር አላህ ሱብሓነሁ ወተዓላ ነው የሚያውቀው። በትክክል ያመኑ ከሆኑ የሚገባቸውን አጅራታ ይሰጣል። እናንተ እንደምትሉት ደግሞ አጭበርባሪ ከሆኑ እሱ ሂሳብ አድርጎ የሚሰጣቸውን ይሰጣል እንጂ እኔ አላውቅም። የማየው እኔ ዛሂሩን ስለሆነ ዛሂሩን አይቼ ነው የምከተለው። ኢኒ ኢዘን ለሚነ ዛሊሚን እኔ እኮ የዚህ ጊዜ ከግፈኛዎች እሆናለሁ በማላውቀው ነገር ገብቼ አይ በትክክል እኔ ሰዎች አላማ ዝም ብለው ለማስመሰል ነው ብል ዛሊም ሆናለሁ። ዛሊም መሆን ደግሞ እኔ አልፈልግም አሏቸው። ቃሉ ያ ኑህ ሰዎች ብለዋሉ አንተ ኑህ ወይ ቀድ ጃደልተና በእርግጥ ተከራከርከን፣ ፈአክተርተ ጂዳለና ክርክራችን በጣም አበዛህ። ስለዚህ ከዚህ በኋላ እኛ ክርክር አንፈልግም፣ ያው የተባለው ቅጣት በቀጥታ ይምጣና ምን ጠፋምተውን እንጥፋ ብለው እስትዕጃል አደረጉ። استعجل قوم نوح بعذاب الله ونقمته وسخطه የአላህን ቁጣ ቅጣት ቸኩሎ እስከሚመጣ ድረስ በቃ ያ ክርክሩ ይበቃናል። ከዚህ በኋላ የሚሆን ከሆነ ፈእቲና ቢማ ተዒዱና ኢን ኩንተ ሚነ ሳዲቂን ከእውነተኛዎች ከሆንክ አንተ የምትቀጥረንን ነገር ቅጣት ይመጣ ብለሃልና በል አምጣውና በቃ እንጥፋ። ሲያው ይሄ እስትህዛእ ተከቡር እንጂ እንደዛ አይባል። ቅጣት ይጣብና አይባል። ፈእቲና ቢማ ተዒዱና ሚነ ኒቅመቲ ወልዐዛብ ውድዑ ዐለይና ቢማ ሺእተ ፈሊእቲና ማ ተድዑ ቢህ
እንዲያውም ከፈለግ ድርግመንና አዛብ እንዲመጣ ዱዓ አድርግና ይጣሁኑ እንጥፋ። ቃለ ኢነማ የእቲኩም ቢሂ ላሁ ኢንሻአ አሏቸው። እሳቸው ነቢዩላህ ምን አሉ? ቅጣቱን እኮ የሚያመጣባችሁ ከፈለገ አላህ እንጂ እኔ አይደለሁም። ቅጣቱ ይመጣል፣ ከፈለገ ግን የሚያመጣው እሱ ነው። ወማ አንቱም ቢሙዕጂዚን፣ እናንተ ደግሞ አሁን እንደምትሉት አይደለም ጉዳዩ፣ የምታቅቱ ሰዎች ደግሞ አይደላችሁ። አንቱም ላ ቱዕጂዙነ አላህ ሱብሓነሁ ወተዓላ፣ አላህ ቅጣቱን ታመጣው ማምለጥ አትችሉም። ይህንን ማወቅ አለባችሁ። ወላ የንፈዑኩም ኑስሒ፣ የእኔ ምክር ለእናንተ አይጠቅም። ኢን አረድቱ አን አንሰሐ ለኩም፣ እኔ ለእናንተ መምከርን ብሻ ብፈልግ ኢንካነ አላሁ ዩሪዱ አን ዩግዊየኩም፣ አላህ እናንተን ማጥመም ከፈለገ የኔ ምክር ብቻ ለእናንተ በቂ አይሆንም። የምክር ብዛት አላህ ሂዳያ ላሻለት ሰው ኢቃመተል ሁጃ ማስረጃ በሱ ላይ ለማቅረብ እንጂ አይጠቀምበትም። ግን በኋላ አሰማው አልደረሰኝም እንዳይል ምክሩ ያው ይለገሰዋል። ጉዳዩ የአላህ ሱብሓነሁ ወተዓላ ምርጫ ነው። ሁወ ረቡኩም፣ አላህ እኮ የእናንተ ጌታችሁ ነው፣ ፈጣሪያችሁ ተንከባካቢያችሁ ነው። አላህ ማሊኩ አዚመቲሁ፣ ነገራትን ሁሉ መቆጣጠር የሚችለው ሂዳያ መስጠት መከልከል የሚችለው አላህ ሱብሓነሁ ወተዓላ ነው። ወኢለይሂ ቱርጀዑን፣ እናንተም ወደ እሱ ብቻ ትመለሳላችሁ። መጨረሻ ላይ የኖራችሁ ተምራችሁ አኼራ ላይ ጌታችሁ ጋር ትቀርባላችሁ። በዛ ጊዜ የተገኙ ፍርድ አላህ ይሰጣችኋል። አም የቁሉነ እፍተራ ይላሉን እንደ እነሱ ቁርአንን ቀጠፈው ይላሉ። ሀዛ ከላሙ ሙዕተረድ ፊ ወሰጢ ሀዚሂ ቂሳ ሙአኪዱን ለሃ ሙቀሪሩን ለሃ፣ በቂሳይቱ መካከል ላይ የመጣ ንግግር ነው ይሄ። የቁሉ ተዓላ ሊሙሐመድን ሰለላሁ ዐለይሂ ወሰለም አም የቁሉ ሀኡላ አልካፊሩን አልጃሂሉን፣ እነዛ ከሃዲያን ይላሉ ኢፍተራ ሀዘል ቁርአን ምን ዒንዲሂ፣ ይህን ቁርአን ከእርሱ ዘንድ ዝም ብሎ ቀጣጥፎ ነው እንዴ የሚናገረው ብለው ይላሉ። ቁል ብለህ በላቸውስ ይሄን ታሉ ኢን ኢፍተራይቱም ፈዐለይሂ ኢጅራሚ፣ ይሄ ለምን ያስጨንቃችኋል? እኔ በውሸት ቀጥፌው ከሆነ በዛ ትጨነቁ፣ ቀጥፌው ከሆነ ወንጀሉ በኔ ላይ ብቻ ነው። ኢስሙ ዛሊከ ዐለይሂ ፈቀጥ፣ ተጠያቂነቱ ወንጀሉ በኔ ላይ እንጂ ወደ እናንተ አይመጣም። ይሄን ጊዜ ለምን ትደጋግሙታላችሁ? ወአነ በሪእ ሚማ ቱጅሪሙን፣ እናንተ ከምትፈጽሟቸው ቅጥፈቶች፣ ወንጀሎች እኔ ነፃ ነኝ። በእናንተም ወንጀል እኔ አይጠየቅም፣ እናንተ በእኔ አትጠየቁ። ይሄን ማለታችሁ ምንም ጥቅም የለውም። መከተል ነው የሚያዋጣችሁ እንጂ ሙፍተራ ነው እያሉ ወንጀሉ የሚያዋጣ ነገር አይደለም። ላ ሀ ተክተፊ። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።